ጤና ይስጥልን እንደምናችሁ። ዛሬ ለማለት የምፈልገው ነገር ምንድነው? በአንድ ቪዲዮ ላይ ያስተላለፍኩት መልእክት አለ። ጾታዊ ግንኙነት ለማድረግ በሚል ወደ ተሳሳተ ትርጉም ስለሚሄድ ማለት ነው። ስለዚህ ወንድ ከሴት ጋራ ሴትም ከወንድ ጋራ የሚል አቋም ነው ያለኝ እና ያንን እንደዚህ አይነት ነገር ነው ለማስተላለፍ የምፈልገው ማለት ነው። ኃጢአት ስትሰራ ቤተክርስቲያን ወይንም የእምነት ተቋም ማለት ነው በሮሜ ላይ በተጠቀሰው መሰረት ማለት ነው ለከንቱ አእምሮ አሳልፎ ሰጣቸው የሚል የተገለጸ ነገር አለ ማለት ነው። ያ ነገር ሄዶ ሰዎችን አቢዩዝ ለማድረግ በተለያዩ አይነት መንገድ ውስጥ እንዲሉ የአእምሮ በሽተኛ እንዲሆኑ የተለያዩ አይነት ነገሮች እንዲሆኑ ያንን ፕሬዠር ግፊት የሚያደርጉት ማለት ነው። ሰው ራሱን ስቶ ፓኒሽመንት ነው፣ ሪሊጂየስ ፓኒሽመንት ነው እና ያ እንደዚህ አይነት ነገር በሚሆንበት ሰዓት ታስቦ ታልሞ የተደረገ ስለሆነ ለምሳሌ አገር ቤት እስከማውቀው ድረስ ማለት ነው ሰዎች ንስሐ ነው የሚገቡት። ይህንን ያህል የጠበቀ ነገርም አልነበረም ድሮ ማለት ነው። አሁን አዲስ አስተሳሰብ፣ አዲስ ሂደት ከዚህ ከሱፐር አርቲፊሻል ኢንቴሊጀንስ ጋር በተያያዘ ማለት ነው ሰዎችን የመቆጣጠር አቅም ስላለው ያ በዛ መሰረት ማለት ነው እና ሃይማኖቱ መጽሐፍ ወይንም ሃይማኖቱ የሚለው ነገር ምንድን ነው የሚለውን ነገር ስላለው ማለት ነው ሃይማኖቱ ውስጥ ያሉትን ሰዎች ማለት ነው ዋና ግብ ለምሳሌ ኃጢአት ከሰራ ፓኒሽ ይደረጋል ሙሉ ሰው ማለት ነው፣ ፋሚሊው በሙሉ ምናምን ማለት ነው። ይሄ በጣም አደገኛ አካሄድ ስለሆነ እንደዚህ አይነት አካሄድ ቶታሊ ቤተሰብ የሚባለውን ነገር የማጥፋት እና በትንሽ ነገር እንትን ማለት ሰዎች በፍርሃትና በቁፈን ውስጥ እንዲጓዙ የሚያደርግ ይሆናል ማለት ነው። ሙሉ ነፃነታቸው የተገደበ ይሆናል ማለት ነው እና ነፃ ሆኖ የሚጫወቱበት ነፃ ሆኖ የሚሄዱበት እያንዳንዱ ቦታ ላይ በቁጥጥር ስር ከዋለ ማለት ነው። ሰው አይደለም የሚቆጣጠርህ የዚህ የሱፐር አርቲፊሻል ኢንቴሊጀንስ በከፍተኛው ነገር በቂ አቅም አለው ሰውን የመቆጣጠር ማለት ነው። ሰውን እያንዳንዱን ነገር የሚያደርገውን የተናገረውን ኢቨን የሚያስበውንም ጭምር ሳይቀር ማለት ነው። ስለዚህ እንደዚህ አይነት ነገር ምናምን ስለሆነ ሙሉ ኮንትሮል ሲያደርግ አንድ ነፃነት የለህም፣ የሀሳብም ነፃነት የለህም። በእያንዳንዱ ነገር በቃ በዛ ወይ በሃይማኖት ውስጥ በምታምነው ማለት ነው በዛ ሂደት ውስጥ ቀጥ ለጥ ብለህ በስርዓት ትጓዛለህ ማለት ነው እና ሃይማኖቱ ነው በአብዛኛው ፓኒሽ ምናምን የሚያደርገው ማለት ነው። እንደዚህ አይነት ነገሮች ምናምን ስላሉ እውነታውን ግን ከተረዳሁት ነገሮች ካየኋቸው ነገሮች መካከል በብዙ መንገድ ማለት ነው ኤግዛማይን ያደረግኳቸው ነገሮች ስላሉ ተፈጥሮ ላይ ያተኮረ ነገር ነው እና ተፈጥሮና መጽሐፍ ቅዱሳን መጽሐፍቶች ማለት የተጻፉ መጽሐፎች ማለት ነው። ወደፊት በዛ ላይ እመጣበታለሁ በእያንዳንዱ ነገር ላይ ማለት ነው። ስለዚህ ምንድነው ሞራል የሚል ነገር ኃጢአት ከሰራ ከሞራል ጋር ነው የሚያያዘው። ከዛ በኋላ መንግስት ደረጃ እንደዚህ አይነት ፓኒሽ ማድረግ አይነት ነገሮች አሉ እና ያም ደግሞ ሰው ዱላ ወይ ድንጋይ ሲወረውርብህ የእሱን አይመለከተውም። መጽሐፍ ቅዱስ ማቴዎስ ላይ የተጠቀሰ ነገር አለ። ምንድን ነው? የሰውን ጉድፍ ከማየት በፊት የራስን ጉድፍ አንሳ ነው የሚለው እና እንደዚህ አይነት አመለካከት ስላለ ጠላት ላደረገውና ፋሚሊ ለበተነው ዛሬ ማስተላለፍላቸው መልእክት ማለት ነው እና እኔ በህይወቴ ውስጥ በቃ አንዴ ላይፍን በተወሰነ ደረጃ ሲበላሽና በዛ አይነት መንገድ ሲሄድ ሐሳቤን የለወጥኩት ምን ማድረግ እንዳለብኝ፣ እንዴት ማመን እንዳለብኝ እና ምን ማድረግ እንዳለብኝ ነው ያየሁት ማለት ነው። ሁላችንም ፐርማነንት አይደለንም በዚህ ምድር ላይ ማለት ነው። ቋሚዎች አይደለንም፣ ሀጆች ነን።
ወዴት እንደምንሄድ እንግዲህ ያመጣን አለ፣ የሚወስደን አለ። በመጽሐፈ መክብብ ላይ ተጠቀሰ ጥቅስ አለ። ምን ይላል? ጻድቅ በጽድቁ አጭር ዓመት ሲኖር ኃጥአን ረጅም ዓመት ሲኖሩ አየው፣ ይህም ከንቱ እንደሆነ አየው ይላል። ያኛው መጽሐፈ መክብብ ላይ 7:15 መሰለኝ። እና ስለ ጻድቅ ስለሆንክ አይደለም። ሰው መኖር ይፈልጋል፣ ምድር ላይ በጣም ረጅም ዕድሜ መኖር ይፈልጋል። ደስተኛና ሃፒ ሆኖ መኖር ይፈልጋል። ምክንያቱም ስጋው ስላለ ማለት ነው። በስጋው ነው ትልቁን ነገር ደስታውን የሚያመጣው ማለት ነው። የስጋ ደስታና የነፍስ ማለት ነው ሁለቱ ልዩነት አለ። አንዳንዱ ዓለም በቃኝ ብሎ ራሱን ለስጋዬ ምንም ነገር አላድርም ለነፍሴ ነው ማድረው ብሎ ራሱን ጥሎ፣ አንዳንዶቹ ገዳም የሚገቡ አሉ። በቃኝ እዚህ ያለ ምናምን ብሎ ማለት ነው። እና ሰው በስጋ ያለ በስጋው የተፈጠረበት ባህሪ ማለት ነው ስላለ ያንን ባህሪ ማለት ነው እና ሙሉ ለሙሉ ኮንትሮል አድርጌ በዚህ አይነት መንገድ የጽድቅ ጨዋታ እጫወታለሁ ካልክ ራሱ በጣም ችግር ስላለበት ማለት ነው። እና ልቀትን አልደግፍም። ልቅ የሆነ ነገርን አልወድም። ከተፈጥሮዬም ከድሮም ጀምሮ ልቅ የሆነ ነገር አልወድም በራሴ ማለት ነው። ልቅ የሆነ ነገር ከሚገባው በላይ የምጠላ ይሆናል ማለት ነው። ስለዚህ ምንድን ነው እያንዳንዱ ነገር ማለት ነው። አሁን ለምሳሌ የእኛ ፕራይቬሲ ሴኪሪቲ ኮምፕሮማይዝድ ሲሆን በዚህ በሱፐር አርቲፊሻል ኢንቴሊጀንስ ማለት ነው እና ምንም ሴኪር ነኝ ብለህ የምታስብበት ነገር የለህም ማለት ነው። ለምሳሌ ሀሳብህን፣ ቋንቋህን፣ የምትናገረውን፣ የምትውልበትን ማህበራዊ ሶሻል እያንዳንዱን ነገር ኮንትሮል የሚያደርግ ከሆነ ዩ አር ኖት ፍሪ፣ ነፃ ሰው አይደለህ። ዩ አር ኢን ፕሪዝን ማለት ነው። እስረኛ ሆነ ነው የምትጓዘው ማለት ነው። ራስን እየዋሸ ራስን እየደበቅ ትጓዛለህ ማለት ነው። ሳትወድ የግድህን ለዚህ ነገር ተገዢ ሆነ ትገኛለህ ማለት ነው። ለዛም መሽን ለሚሰራው ነገር ምናምን ማለት ነው። ምክንያቱም ማሽንን የሰራው ሰው ነው። የሰራው ሰው ደግሞ ማሽኑ ራሱ አክት እንዲያደርግ አንዳንድ ነገሮችን እንዲሰራ ሲያደርግ ማሽኑ እያሰበ ማለት ነው የተለያዩ አይነት ነገሮችን የማከናወን የማረም ዳታዎችን ኮሌክት ካደረገ በኋላ እንዴት አድርጎ አቀናብሮ እያንዳንዱን ነገር የሚጓዝበት መንገድ ከሰዎች አእምሮ በላይ ነው። ከሰዎች አእምሮ በላይ ስለሆነ የትኛውም ዓለም ድምር አእምሮ ቢመጣ ከእሱ ጋር ሊወዳደር አይችልም ማለት ነው። ምክንያቱም በጣም ፓወርፉል ስለሆነ ማለት ነው። ስለዚህ ይሄንን በማወቅ ማለት ነው ሃይማኖት ጥሩ ነው። ሃይማኖት ጥሩ ነው። ባህሉም ካልቸሩም ደስ የሚል ነገር አለው። ነገር ግን በጣም ከሚገባው በላይ ግን ሲከርና ሰዎችንም ስትረስ ውስጥ ነው የሚከተው። በጣም እንትን ሲል ስትረስ ውስጥ ነው የሚከታቸው። ስትረስ ውስጥ ይከታቸዋል። ደስታቸውን በአግባቡ መጠቀም መቻል አለባቸው ብዬ ነው ማምነው እና በትንሽ ነገር ትልቅ ነገር ዳሜጅ ማድረግ ማለት ነው። ኃጢአት የሚለው ነገር ንስሐ ነው የሚያስፈልገው ማለት ነው። ከሞራል ጋር አያይዞ የተለያዩ ሰዎችን ድባቅ መጥቶ እና እስከ ህይወት ማለፍ ድረስ እስከ ማሳበድ ድረስ ቤት አልባ እስከ ማድረግ ድረስ እና የተለያዩ አይነት ነገሮች በሚደረጉበት ሰዓት ሰዎች ይሄ ስጋ ስለለበሱ ብቻ ራሳቸው ያስጨንቃቸዋል፣ ስጋቸው ማለት ነው። ነገር ግን ሞት የሚያስፈራ ነገርም አይደለም በአጠቃላይ ማለት ነው ለሚፈራው እና የምታምነውን ነገር ካወቅ ሞት አያስፈራ። የሚታዩ ነገሮች አሉ እና
በዚህ ባለንበት ዓለም ውስጥ የተዘረጋ ሲስተም እና በሲስተም ነው የመጣ ነው። በሲስተም ነው የምንጓዘው። ሲስተሙ ነው ይዞን የሚሄደው ማለት ነው። መጨረሻ ላይ ወዴት እንደሚወስደን እሱ ራሱ ነው የሚያውቀው። እና የተዘረጋ ሕግና ሲስተም ስላለ ያ ሲስተም እኛን ይገዛናል። ያንን ሲስተም ኦልሬዲ የተዘረጋ ስለሆነ በሲስተም ውስጥ እንሄዳለን፣ በሲስተም ውስጥ እንጓዛለን። ተፈጥሮ ሲስተምን ነው የምለው እና ሰው የሰራውን ሲስተም አይደለም። ሰው ለራሱ አመቻችቶ ላደረገው ሲስተም አይደለም። እና በነዚህ አይነት መንገድ ስለሆነ እያንዳንዳችን በምንጓዝበት ሰዓት ብዙ ቻሌንጅ ሲገጥመኝ ፈጣሪዬን ነው እና ወደ አዲክሽን አልሄድኩም፣ ወደ መጠጥ አልሄድኩም እና እንደው ከተደረገብኝ ጫና አኳያ ራስንም የማስጠፋት አይነት ነገር ሊያሳድር ይችላል። ነው እኔ ፈጣሪ ፈጥሮኛል። ሲስተሙ ነው ይዞኝ ከወሰደኝም በሲስተሙ ይዞኝ ሂድ፣ ሞትም ከሆነ ማለት ነው። እና ራስን ለማጥፋት መሞከር አስፈላጊ አይደለም። በጣም ከባድ ነው፣ በጣም ኃይለኛ ነው እና በጭንቅላት ላይ የሚደረጉ ነገሮች በጣም ሄቪ ናቸው። ሄቪ ከመሆናቸው የተነሳ ያንን ለረጅም ጊዜ መቋቋም ማለት በጣም ከባድ ስለሆነ ማለት ነው። በፍርሃት መጓዝ አስፈላጊ አይደለም። ልብህ ንጹሕ ከሆነ ምንም ያስፈራ ነገር የለም። ክርስቶስ ከተናገራቸው መካከል ውስጥ ልቡ ንጹሕ የሆነ እግዚአብሔርን ያዩታልና ነው የሚለው። ስለዚህ ልብ ንጹሕ ከሆነ እግዚአብሔርን ታየዋለህ፣ ፈጣሪን ታየዋለህ። አስጨንቅህም። ስለ ኃጢአትህ የሰራኸው ብሎ እሱ እንትን አይልህም። ኃጢአተኛ ነው ብሎ እጁን የሚቀንስርብህ ሰዎች ናቸው። እሱ ስንት ነገር ሲያደርግ የከረመ ስንት ነገር ሲያደርግ የነበረው አንተን ሊበላና ሊያስበላ ይፈልጋል ማለት ነው። ይሄ እውነታ ስለሆነ በአስተውሎት መጓዝ በጣም አስፈላጊ ይሆናል ማለት ነው። ፈጣሪ የፈጠረኝ በዛ ሲስተም ውስጥ ስለምጓዝ ያንን ሲስተም ነው የምመለከተው። ፈጣሪ ያስጠነቅቀኛል። አንዳንድ ነገሮች በሚያደርጉበት ሰዓት እነዚህ በየዋህነት የሚያደርጉት እግዚአብሔርን ይህንን እንደዚህ ቸርች ምናምን በሚሉበት ሰዓት ከኋላ የተዘረጋውን ነገር ስላላዩት እኔ ደግሞ ከኋላ የተዘረጋው ነገር እዚህ ጋር ኔቸር ተፈጥሮ ምልክት እየሰጠኝ ስለሆነ እያየሁ ብዙ ነገሮችን እንዲዘገይ አድርጌያለሁ። በተደጋጋሚ ያሳየኛል እንዲዘገይ፣ በተደጋጋሚ ያሳየኛል እንዲዘገይ። ግፊቱ በእንደዚህ አይነት መንገድ በሚሆንበት ሰዓት ተፈጥሮ ራሱ ታሳይሃለች። ስታሳይ ደግሞ በጣም ልብህ ሙሉ ይሆናል፣ ደስተኛ ትሆናለህ። ላየው፣ ለተመለከተው፣ ለተገነዘበው ማለት ነው። ሰው በየዋህነት ሊረዳህ ይመጣል። ሊረዳህ ሲመጣ የማይታየው ነገር አለ። እኔ ግን እያየሁት የሚሄደው ነገር አለ። ሊረዳ ስለ ሃይማኖት ነው። ቸርች እንደዚህ ሁሉም የራሳቸው ፍላጎት ስላላቸው ማለት ነው። የተለያዩ ዶሚኔሽን ስላለ ሁሉም በየራሱ ፍላጎት ውስጥ ቸርች እንድመጣላቸው ይፈልጋሉ። ያ መልካም ነገር ነው እነሱ እያደረጉ ያሉት ማለት ነው። እኔ ደግሞ እያየው ያለው የሚያሳየኝ ነገር አለ በሌላ አቅጣጫ ማለት ነው። ድሌይ ማድረግ ያለብኝ ነገር አለ እና ያ ተፈጥሮ በሚያሳየኝ ሰዓት ምንድን ነው ወደፊት ልገልጸው እችላለሁ። እንዴት አድርጎ ነገሮችን ተፈጥሮ ኔቸር ራሱ እያሳየኝ የሚሄደው ነገር ስላለ ማለት ነው። እና አንዳንዴ በቪዥን ያመጣል። በቪዥን የሚያመጣው ነገር ደግሞ ኤግዛክትሊ ይከሰታሉ ማለት ነው። አብዛኛውን ፕሬዠር አድርጎ ግፊት የሚያደርግብኝ የነበረው ሃይማኖቱ ክፍል ስለነበር ማለት ነው። ጫናዎችም በጣም ከሚገባው በላይ ማለት ነው። እና ፌል አድርግ እንደዚህ አድርግ ምናምን ብሎ በሚሉበት ሰዓት ምናምን ማለት ነው ብዙ ፈተናዎች ነበሩ። እነሱ ወደፊት ልገልጻቸው እችላለሁ ማለት ነው። እና ይህንን ተቋቁሞ መጓዝ ካለ እምነት የሚሆን ነገር አይደለም። እምነት ደግሞ እንዳልኩት ምልክት እየሰጠኝ ሲሄድ እኔ አያለው፣ ሰዎች አዩ እና
ይህንን በመገንዘብ በመረዳት ነው እየተጓዝኩ የነበርኩት ማለት ነው። ስለዚህ ማንኛውንም ጃይንት የሆነውን ነገር ሁሉ በአንዴ ማሽመድመድ የሚችል አቅም ያለው ኃይል አለ። ያንን ኃይል አይቻለሁ። ስለዚህ እያንዳንዱን ነገር በጥንቃቄ ነው። ዛሬ ምንም ነገር የለኝም፣ ብዙ ነገሬን አሟጥጬ ጨርሻለሁ እና ያ አያሳስበኝም። ያ አይደለም ያት እየመራኝ ሲጓዝ የነበረው እውነት ከውስጤ ስላለ ምንም በደስታ ሁሉንም ነገር ተቀብዬ እየተጓዝኩ ስለነበረ ዛሬ በታይን ተሸማቀቅ አታየኝም። ደስተኛ ፈገግ ብዬ ከሰዎች ጋር ሲጫወትም ምን ስልም አለ። የራዲዬሽን ቴክኖሎጂ ግን ከሚገባው በላይ ጥቃት ሲደርስብኝ፣ ጥቃት የሚያስደርሰውም በእምነቱ ክፍል ያሉ ሰዎች ናቸው። ያንን ከማን ጋር ነው እየተጋጩ ያሉት ማለት ነው? ከማይታየው ኃይል ጋር እየተጋጩ ነው ያሉት ማለት ነው። ተፈጥሮ ታሳየኛለች። ተፈጥሮ ስታሳየኝ በዛ አይነት መንገድ ነው እየተጓዝኩ የመጣሁት እና ዝም ብዬ አይደለም። ጸሎትም የሚረባ ጸሎት ጸልዬ የማላቅም፣ ብዙም ጸሎትም በልቤ ውስጥ ነው ማመላለሰው። እያሳየኝ ያለውን ነገር እያመሰገንኩኝ በውስጤ ደስታን የጫርኩኝ በዛ አይነት መንገድ ነው የተጓዝኩት ማለት ነው። መገለሉ የተለያዩ አይነት ነገሮቹ ምናምኖቹ የዚህ የሱፐር አርቲፊሻል ኢንቴሊጀንስ ሞር ኮምፕሊኬትድ የሆኑ ነገሮችን እንዳይ አድርጎኛል በራሱ ማለት ነው። የሚሰራቸውን ነገሮች ማለት ነው። እሱ የሚሰራቸውን ነገሮች እና በዛ ታግዞ ብዙ ጥቃቶች ሲደረጉብኝ ነበረ እና ለዛም ብዙ መንበርከክ እንደሌለብኝ አምኜ ተጉዣለሁ እና እስከዛሬ ድረስ የረዳኝ አምላክ አለ። የማይታይ ነው እና ደግሜ ፈጣሪዬን አመሰግናለሁ። ስለመራኸኝ መንገድ ሁሉ አመሰግናለሁ። ስላሳየኸኝ ነገር ሁሉ አመሰግናለሁ። ሁል ጊዜ ፈጣሪ የሚታይ ነገር ስላልሆነ ማለት ነው። በተፈጥሮ ሲያሳይ እጅግ በጣም ደስ ይላል እና መርቶኛል፣ አስጉዞኛል እና ወደማይረባ ከንቱ ነገር አሳልፎ ሰጣቸው የሚለውን ነገር በምንም አይነት መንገድ ወንድ ወንድ ነው፣ ሴት ሴት ነው። ወንድ ከሴት ጋራ፣ ሴትም ከወንድ ጋራ ነው ጾታዊ ግንኙነት የማምነው ማለት ነው። በተፈጥሯዊ መንገድ ምናምን ማለት ነው። ህሊናዬ በዛ የተሰራ ስለሆነ የሌሎቹ ፍላጎት አይመለከተኝም። ተገዶ ተገፍቶም ፑሽ ተደርጎም እንትን ቢሉ ነው ማለት ይችላሉ። ማንም የሚያስገድዳቸው ሰው የለም። ሴትና የወንድ ግንኙነት እንጂ የዚህ ተመሳሳይ ጾታ ምናምን ብሎ ያ በምንም አይነት መንገድ ለረጅም ጊዜ እየተቃወምኩ የመጣው ሰው ስለሆነ በዚህ አይነት መንፈስ መጓዝ ያስፈልጋል። ፈጣሪ አለ የሚመራኝ የተፈጥሮ መንገድ ስላለ ለዛ ምንም ነገር አልልም። በተለይ የሃይማኖቱ ክፍል ክሬዚ ሆነ፣ አብደ፣ ፌል አድርገ፣ በአንድ ሳይድ በኩል ሌላ በኩል ደግሞ ጊቭ አፕ የሚል ነገር አለ። ወዴት ነው ጊቭ አፑ? ወደ ሌላ አቅጣጫ ማለት ነው። እና እንደዚህ አይነት ነገሮች ምናምን ስላሉ ያንን በተቻለ መጠን ከሁለቱም ያሉትንም ሳይድ ስለማልቀበል ማለት ነው የሚመራኝ ፈጣሪ ስላለኝ በዛ አይነት መንገድ ተጉዤ እዚህ ደርሻለሁ። ይህንን ማንም ሊወስድብኝ እንደማይችል አምናለሁ። አመሰግናለሁ።